ሲቲ ክሪስታል ፓላስን ማን ነው ክፉኛ ደበደበቻት። ክሪስታል ፓላስ ወርዷል ነው ማለት ግን ሲቲ ላይ ደግሞ የሚገርም ነገሮች ማሬስካ ማች ቤተር አሁን ፔፕ የሆነ ቦታ ላይ የሆነ ሰው ያደረጋቸውን ሰዎች ለምሳሌ እንደ ኒኮ ኦራይሊ ወደ ሚድፊልድ መልሰዋል ምናምን ግን ቸርኪን 10 ቁጥር ላይ ማስጀመር ትክክለኛ ውሳኔ ነው ማለት እና ፎር ሰም ሪዝን ማሬስካ ፎደን ሬት ያደርጋል። ዛሬ ባይዘው 2 አሲስት አግኝቷል ምናምን ነገር ፓሱን ይዞ ሲገፋ ምናምን አሪፍ ነው ግን ይሆናል አይደል ፎደን ኢዝ ባክ ምትለው አይነት ፐርፎርማንስ አይደለም። ቸርኪ ግን እንዳለ ነው እንደተጠበቀ ነው። በተለይ ሶስተኛ ጎል ብቻውን የተወጣው ማለት ነው እና ሃላንድ 2 አግብቷል ምናምን አሁን ቃላለ ማሬስካን ማን ሲቲ ምን ሊመስል እንደሚችል እያየን ነው ማለት ክሪስታል ፓላስ ማይመጥን ቡድን ሆኗል። ሀቅ ለመናገር በግላዝነር ስለ የነበረው ክሪስታል ፓላስ አይደለም ዛሬ ታየኝ ሎስት ነበሩ። አንዱ ጎል ራሱ ጀርሚ ፒኖ ያበደ ቅጣት ምታግብቶ ነው እንጂ የሉም ነው ማለት ግን ይሄ መፎካከር የሚችል ማንሲቲ እንደባለፈው የተደናበረ ማንሲቲ እንዳልሆነ ተረተናል። ማሬስካ እንደነገርኳችሁ በጣም ብዙ ነገር እየሞከረ ነው የራሱን ማንሲቲ ለመገንባት እየሞከረ ስለሆነ ምንም ነገር እንዳይገርማችሁ አንዳንዴ መለጥለጥ ምናምን ነገር ያለ ነገር ነው። ግን ዛሬ ምርጥ ፐርፎርማንስ ሃላንድ 2 ጎል ማግባት ሁሌ ሃላንድ ሲያገባ ጉድ ሳይን ገባለ በስትክክል ስትራይከርህን እየተጠቀምከው ነው ማለት ነው። ስለዛ ምርጥ ሪዛልት ነው። ኮንግራቹሌሽንስ። አሁን ይኸውልሽ ሰኞ እኔን ታየኛለሽ ለውጣችንን ማንም ከፊት ለፊት ያለውን ሰውዬ አስቶን ቪላን እንዴት እንደምደበድበው ሄጄ በሜዳው አሳይሻለሁ። ክሪስታል ፓላስ የዛኔ ሴለርስ ፓርክ ላይ ቀላል እንደሆነ ትረጅኛለሽ ነው። በተለይ ይሄኛው ክሪስታል ፓላስ እንዳይወርዱ ፈራላቸዋለሁ። ዩሮፕ አለባቸው በተለይ ፈላዋል። በዛም ምን 4 ጎል አለ። ስለ ይሄ ምንድነው አሁን ማለት ቸርኪ ያስቆጠረውን ጎል አይታል። ማንዬ በቀኝ እግሩ ምን አይነት ስታይል ስለ ቸርኪን ካሁን በኋላ ቤንች ላይ እንዳታስቀምጠው ማለት ከዋጋ ትከፍላለህ። ማንዬ ጀለስ ይችላል ነው መልህ እውነተኛ ስል ቁጥር እሱና አንደርሰን ያሉት መሀል ሜዳው ላይ በቃ ገባ አይደለ እንዳለ ሸጣችሁ ጨርሳችሁታል። ቸርኪ አለ ሃላንድ ነው ገባ አይደል ጫውታው ሙሉ ላይ ላተር ይችላል። ጎል ያስቆጠረ 2 ጎል ያስቆጠረው እሱ ራሱ እና እንዲህ በዛ ማድረጉ ይሻላል። እኛም በዚህ ስታይል እንምጣ። ጠብቁኝ ነው ማለት ጠብቀኝ። ኤኒዌይስ ይሄ ነገር ያሰጋል። ኧረ ባር ማታ ተጨባበጡብን ጀማው እንዴ ተጨባበጡብን። አንተ 2 ጎል ቸርኪ 2 ጎል ሃላንድ አስቆጥረው 4-1 በሆነ ውጤት እንግዲህ ፓላስን ለጥፎ ለቀቁት። ማንዬ ምን አይነት ነው ግን ይሄ ቡድን ጀማው ማለት አርብ ማታ ተጫውተውን የባለፈው የኛው ሙድ ሊያራምድብን ነው። እኛ አርብ ተጫውተን ከዛ በኋላ ቀብረረ ብለን ይፈልግነው ላይ ቋጥረ ምናምን ያሳልፍነው ሙድ አሁን የሲቲ ደጋፊ ሊያሳልፍብን ነው ጀማው። ለማንኛውም ዛሬ ቸርኪ ምን አይነት ተጫዋች ነው ጀማው በጣም ነው የሚችለው ማንዬ። በተለይ ደግሞ ሁለተኛ ያገባት ጎል እንዴት ነው የምታምነው? 4 ተከላካይ መሃል ሆኖ እኔ ውሳኔውን የወሰነበትን መንገድ እንዴት እንዳደነኩለት በቃ ዋን ተች ኳሷን ደገፍ አድርጎ አስቆጠራት። በቃ በእውነት ነው ምላችሁ ኳሱን በረኛ ይመቷል ብሎ የሚጠብቁ አይደለም ተከላካዮቹ ራሱ ይነካዋል ብለው የሚያስቡት አይነት ኳስ አይደለም። ግን ልጁ ኢንተለጀንሱ በጣም ሌላ ሌቭል ላይ ያለ ተጫዋች ስለሆነ ነው በጣም አስገራሚ ጎል ነው ጀማው። በዛ ስፔስ መሃል በ4 ተከላካዮች ተከበ ያንን ኳስ ጠቅ አድርገው ጎል ማስቆጠር ማለት በጣም ስኪልፉል መሆንን ይጠይቃል። ለማንኛውም ጀማው ሲቲ 4-1 በሆነ ውጤት እንግዲህ በማሸነፍ የፕሪሚየር ሊጉ መሪ ሆኗል ለአንዴም ለመጨረሻም ጊዜ። ኮንግራሲቲያንስ። ጸጉር የለኝም ችግር የለውም። በርናንዶ ሲልቫ የለኝም ችግር የለውም። ሮሪም የለኝም ችግር የለውም እያለ ነው ማንቸስተር ሲቲ። ምን አይነት ፐርፎርማንስ ነው? ምን አይነት 5 ስታር ፐርፎርማንስ ነው? ክሪስታል ፓላስን ሜዳው ላይ ሄደው ወቀጡት። ሃላንድ ኖ ፕሮብሌም ኖ ሄር ኖ ፕሮብሌም እያለ ነው። አሁንም የሊጉ ምርጡ አጥቂ መሆኑን እያሳየ ይገኛል። ራያን ቸርኪ ማጂክ ጋይስ ኢማጂን ማንቸስተር ሲቲ ራያን ቸርኪን ትቶ ፍሎሪያን ቨርትዝን የማስፈረም ቻንስ ነበረው። ኢማጂን 130 አውጥተ ቨርትዝን አስፈረመ ቢሆን ኖሮ ጀለስ በጣም ማጂሻን ነው። ዘንድሮ አሲስቱ ላይ ቸርኪ ብዙ የሚገፋበት ይመስለኛል ጋይስ። በቃ ሪካርድ የመስበሩላ ቻንስ አለው። ሌላው ሳላነሳው እማላልፈው ተጫዋች ኒኮ ኦራይሊ ጋዴም እንዴት አባቱ ነው የሚችለው? ካመና ጀምሮ ነግሬያችኋለሁ ስለ ኦራይሊ ያለኝ ነገር በቃ የሚገርም አይነት ተጫዋች ነው። ዛሬም እንዳሻው ሲጫወት ነበር። በቃ እንዳሻው በጣም ነፃ ሚና እንደተሰጠው ያስታውቃል። የሚገርም 5 ስታር ፐርፎርማንስ ማንሲቲ። በስመ አብ ኧረ ጨካኝ ነን። ኧረ አይደረግም እንደዚህ። ሴልኸርስት ፓርክ ላይ ሄደን ክሪስታል ፓላስን 4-1 3-0 ከአርሰናል ስንሸነፍ የታላችሁ ኦል ዘ ዳውተርስ የታላችሁ የጠረጠራችሁ? ኧረ ሲቲ
ገና አላለቀም ሲዝኑ አውቃለሁ፣ ግን አታካችን ዴድሊ ነው ዴድሊ። ኧረ በስመ አብ እኔ ባላወራለት ይቆጨኝ። ገና 30 ሚሊዮን ሲፈርም ድሮ ገና ባላወራለት ይቆጨኝ ነበር። 2-1 ከሆንን በኋላ ማለት ነው ጫና ውስጥ ገብተን ነበረ። ከጫናው 3-1 አድርጎ የገላገለን እሱ ነው። በስመ አብ ፈርቼ ነበር። ምንም ይሄ ጫና የሌለበት እዛ የአርሰናል ዲፌንስ ሰባብሮ እነ ጋብሪኤል ምናምን አጋድሞ ያገባው ራያን ቸርኪ አለው ብሎናል። ባለፈው ከቦርንማውዝ ገብቶ ለኢንዞ ማሬስካ ያሳያት ነገር ዛሬ ቀጥታ ወደ ስታርቲንግ 11 ደቅ ከዛ ሰርቶ የወጣውን አይታል። ፎደን ራሱ ብዙ ኳሶችን እየሳተ የነበረ ቢሆንም 2 አሲስት ይዞ ወጥቷል። አሁን ደግሞ ወደ ኮንፊደንሱ መመለሻ ጊዜ ነው። ኒኮ ራይሊ ምን አይነት ተጫዋቾቻችን ሁሉም ከሞላ ጎደል አንደኛ ኤሊዮት አንደርሰን ደሙን ነው የሚሰጠው። በስማ ከኳሱ ውጪ እና ደሟርተንን ምናምን እያጋደመ ነበረ ኳስ ሲቀበላቸው የነበረው ሲቀማ ፓስ ያደርግ ለፎደን ያደረገለት ፓስ ራሱ ብቻ ተውት። ይሄ ለራሱ ለብቻው ቪዲዮ ምናምን ነው የሚያስፈልገው። ራያን ቸርኪ ሃላንድ በመላጣው አግብቶ መላጣዋን አሽቷታል። እንግዲህ ባርኮታል። ሴም ሃላንድ አባቴ ቺፕ ቴስታውን ራሱ እኔ አገጫጩን ራሱ እንዴት እንደሚችልበት አላውቅም። እኔ እንዲወርውረው ብባል አልወረውረውም እሱ እንደሚገጨው በጣም ነው ምንችለው። ጎል ዲፍረንሳችን 4-0 አንደኛ ወደ መሪና ወደ ቦታችን ተመልሰን ምን አይነት ዊን ነው በእናት ዘንድሮ የምንፎካከር ነው እያላችሁን ያላችሁት ምንድነው? አልገባኝም። ምን አይነት መልእክት ነው ይሄ? ገብቶሃል? ቼርኪን 10 ቁጥር ላይ ሲያስገባው ምን አንተ ሰውዬ ጤነኛ አይደለም። እናቴ ትሙት። ምን አይነት የመጀመሪያውን ጎል አይታችኋል? ኳስ ውስጥ እንዲህ ምናምን አናረገው። ኳሱ ቶሚያሱ ሲያልፍበት የኛ የቅድሞ ተጫዋች እኮ እንዴት አባት ብደፍረኝ ነው እንደዚህ አሳያለሁ። እሱን ተውና ማለት ነው ሃላንድ ይቅርታ መጠየቅ እፈልጋለሁ። ገብቶሃል አይደል ማለት ነው። ጸጉሩን ተቆርጧል ሃላንድ ትንሽ እንትን ማኔ ሰውዬ እግሩን ካልተቆረጠ በስተቀር ጎል ከማግባት አያቆም። ገብቶሃል? ኤርሊንግ ሃላንድ ማለት እግሩን ካላነሳበት በስተቀር ጎል ከማግባት ምንም አይመለስም። ምን አይነት ሰው ነው ማለት 2 ጎል አግብቷል ዛሬ ማለት ነው። ክሪስታል ፓላስን ካጫወትከው ሃላንድ ይገላቸዋል። ገብቶሃል? በዋዲ ማለት ነው ተቀይሮ ከገባ በኋላ አሪፍ እንቅስቃሴ ነው ያደረገው። ገብቷቸዋል አይደል ማለት ነው። ማድረግ ያለበት አንደርሰንና እሱን አጫውቶ ከዛ በኋላ ኦራይሊን ቦታው ላይ ገብቶሃል? ምን አይነት አጫውት ነው የሚሆነው እንደዛ ከሆነ ገብቷቸዋል። ሲቲ ትንሽ ለማስፈራት ይሞክራል ማለት ነው። ግን ምን እንደሚያናድር ታውቃለህ? ሰኞ ስቴትመንት የሆነ ዊን ለአስቶን ቪላን ሰጥቷል። ስቴትመንት ማለት ነው ፕሪሚየር ሊጉ ላይ እንጽፍበታለን። እንደዚህ ድምቅ አድርጌ ጽፍበት ዘንድሮ እንዳትመጡ ከ95 በላይ ነው ማመጣው ብዬ ጽፍበታል። ያው አሪፍ ነው የጨዋታችሁ ጨዋታ ይመጃጁ። አቤት ማንቸስተር ሲቲ ክርስቲያን ፓላስ ላይ 4-1 ሜዳው ላይ ተደበረበት። ሜዳው ላይ ነው የተደበረበት። ለማንኛውም ይሄ ሲቲ እንደተፈራው አይደለም። መጀመሪያ አይተን ትንሽ እንደፈራ ነው አይደለም። ገና እየበሰለ እየተሰራ ያለ ቲም ነው። ለማንኛውም ማለት ነው እጅግ በጣም ደስ የሚል ጨዋታ ነው የተመለከትነው ማለት ነው። ኤርሊንግ ብሮት ሃላንድ ማሽኑ እንግዲህ 2 ጎል አስቆጥሯል። ራያን ቸርኪ 2 ጎል አስቆጥሯል። ተቀይሮ ባይወጣ ምናልባት ሃትሪክ መስራት የሚችልበት እድል ይፈጠር ይችል ነበር። በነገራችን ላይ ማለት ማንቸስተር ሲቲ እዚህ ላይ ነው እንግዲህ ኤንዞንና ኢልማን ዲያይን ጥሩ ቀልደኛ ናችሁ። እውነት እኮ ነው የምላችሁ። ኧረ በስመ አብ ስኳዳችሁ በጣም ደስ ይላል። ለማንኛውም ማንቸስተር ሲቲ እንግዲህ ያው አዩብ አዲም ተቀይሮ ገብቶ ነበር ማለት ነው። ጥሩ እንቅስቃሴ አድርጓል። በእርግጥ ያው ያን ያህል ብዙ አልተመለከትነውም። 15 ደቂቃ ነበር ማለት ነው የተጫወተው። ያው ፊል ፎደንም በነገራችን ላይ በዛሬው ጨዋታ ላይ 2 ጎል ቅድም እንደጠቀስኩት ወደ 2 ጎል የሚሆኑ ኳሶችን አባክኗል። በእርግጥ ራያን ቸርኪ ተቀይሮ ከወጣ በኋላ ሚድፊልድ ቦታው ላይ በጣም አሪፍ ነበር። ለሃላንድም እንግዲህ አሲስት ያደረገለት እሱ ነበር እንደተመለከታችሁት ማለት ነው። እናም መሀሉ ላይ እንግዲህ ፎደን አሪፍ እንቅስቃሴ እያስመለከተ ነው የሚገኘው። ለማንኛውም ሲቲ ደጋፊዎች እንኳን ደስ አላችሁ፣ ይመቻችሁ ባይ። ተረኛ ግባ፣ ይኸውልህ ግባ፣ በቃ ግባ። ማን ነው ተረኛ? ነገርኳችሁ እኮ ክለብን ካላወቅ ኮራ ብለህ ተቀመጥ። ምን ሆናችሁ ነው? ከኛ ጋር ነው ዋንጫውን ለመብላት የሚወዳደሩት። እዚህ ዲፌንዲንግ አታኪንግ ሻምፒዮን ምናምን የለም። በቃ ሲቲ ነው፣ ሌላ ጉድ የለውም። ከኛ ጋር ነው የምትወዳደሩ። ጨዋታ ያስኩ መሰለህ እንዴ? ይኸው ቸርኪን ዛሬ ረጋ በር እያልኩት ነበር፣ አስጀመርኩት ሲያንቀለቅለኝ። ይኸው የሰው ልጅ መሬት ላይ አንከባለሁ። እኔ አላውቅም። ይሄ ጥፋት አይደለም። ይሄ እኔ አይመለከተኝ። ያፈስነው ብር ዛሬ የሚያቃቃል ቴሌግራም ላይ የገባችሁ ባይ ዘ ዌይ ለዛውም ላችሁ የምፈልገው እዚህ ጨዋታ ላይ ሃላንድ ያገባል ሲቲ አሸንፎ እንዲህ ብያችሁ ነበር። የታፈሰውን ብር ሄዳችሁት። በቃ እኔ ምንም አያገባኝ። የታፈሰው ነገር ልክ አይደለም ጭራሽ። በቤልጂየም ምናምን ያዝናቸው አሉ። በሌሎቹ ገብታችሁ ማየት ነው። በቃ ቁጭ አድርጌላችኋል። እያንዳንዱ እፍስ ነው ያደረግናቸው። በቴሌግራም ቻናል የተቀላቀላችሁ ሹፉት። ስለ ጨዋታው ነው። ፎደን ፈርስት ሃፍ ስቲንከር፣ ሰከንድ ሃፍ ሚገርም 2 ሚገራርም አሲስቶች ላይ የቸርኪ ኳስ ላይ እና ከእንደገና ደግሞ የሃላንድ ኳስ ላይ በጣም ጥሩ ስራ ይሰራው። በቃ ኦፍ ደ ቦል እንቅስቃሴው ተመችቶኛል። ትንሽ አሁን የሚቀረው ፊኒሺንጉ ላይ ነው። ፊኒሺንግ አንተ እንደምትችል እናውቃለን። የችሎታ ጉዳይ አይደለም፣ ኮንፊደንስ ነው። ኮንፊደንሱ ሲመለስ ፎደን ይብስብታል። ሴሜኒዮ ክሮሱ እንዴት አይነት ክሮስ! እስካሁን ጭንቅላት ላይ ሊወጣ ያልቻለው የመጀመሪያው ክሮስ ያ ቢውልድ አፕ፣ በዛ ክሮስ፣ በዛ ቴስታ ፊኒሽ ሃላንድ ነው። ምን ሃላንድ
ስለ ሃላንድ አውርቼም አልጨርስም። በቃኝ እኔ በቃኝ ስላንተ እና ከዚሁ ስቀጥል ደግሞ ለማጠናቀቅ ያህል የምትወዳደሩት ከኛ ጋር ነው፣ ከሌላ ሰው ጋር አይደለም። አታኪንግ ዲፌንዲንግ አይመለከተኝ። ቅድም እንደነገርኳችሁ ከኛ ጋር የምትወዳደሩ ከኛ ጋር ማንቸስተር ሲቲ። ኤኒዌይስ ከቤንችም እንዳይወስዱ ቤንቻችን አናንቀው ነበር። ቦዲ ገብቶ ሌላ ታሪክ ሊነኩት አልቻሉም። እሱ ጋር ራሱ ሊጠጉትም አልቻሉም። ሬዚስታንት ግራውንድ ከቨር ያደርጋል። ፓሱ ይሰጠው ለሴሚናይቶች ተበቃ ተው 18 ዓመቱ ነው ብዬ ያወሻችሁ እኔ 25 ዓመቱ ግን 18 ሊሆን ይችላል አላውቅም። ስፈልግ ነግራችኋለሁ። አንደኛ መተናል። አልወርድም ማለት አሁን አልወርድም፣ አታወርደኝም፣ አልወርድም፣ በቃ አልወርድም፣ አለቀ አላስ ሲቲ እንደዚህ ነው። ሰዎች ተፎካካሪያችንን ያወቅ ነው መሰለኝ። ከማንቸስተር ዩናይትድ ጋር የሚፎካከረው ማንቸስተር ሲቲ እየሆነ ነው መሰለኝ። ማሬስካ ምንድነው የሰራው? የለም እንደ የፔፕ ጥላ ዣንጥላ ምናምን የሚባል ነገር የለም። የሆነ ትንሽ ፍራቻ ስጋት ምናምን የለም። ጫና ምናምን እንዴ! በዚህ ደረጃ ከሜዳ ወጥቶ ሂዶ እንዴት ነው ዶሚኔት ማለት? በዚህ ደረጃ ኳስ ቁጥጥር ተመልክቼ አላውቅም። ጌታስ ሙሉ ኳሱን ይዘውት ነው የሚጫወቱት። ስጋት ሰቀቀን የለም። ሲፈልጉ ነው የሚሰጧቸው፣ ሲፈልጉ ነው የሚቋረጡላ። የሆነ ፓላስ ፈልጎ አይደለም የሚያቋርጠው፣ ሜዳቸው ላይ ሄደው ማለት ነው። ይሄ ሰውዬ ምን እንደሚሰራ እቺን ቪዲዮ ተመልክተናት እንመለስ። ማሬስካ የባለፈውን ስህተት ይደግማሉ። ቸርኪ እያለ ማስቀመጥ እኔ እንደ ትልቅ ስህተት ነው መመለከት የፈለገው ሲስተም ታክቲክ ምናምን ብትለኝም ማለት ነው። ለማንኛውም ያን ስህተት ደገመውም አልደገመውም ክሪስታል ፓላስም ከሽንፈት ነው የመጣው። ይሄ ጨዋታ ላይ ግን 2 ጎል አለ። ጭራሽ 2 ጎል ነው ያስቆጠረው ራሱ ቸርኪ ማለት ነው። ፕሪዲክሽን ስሰራ ነው ዛሬ ለቀቋት። ታች አለላችሁ የፕሪዲክሽን አካውንት ገብታችሁ መመልከት ትችላላችሁ። ምን አይነት የሚገርም አቋም ያስመለከተን ዛሬ ጨዋታ ምን አይነት የሚደንቅ ፐርፎርማንስ ነው። በጌታ ስም ጠባብ ስፔስ ሰፊ ስፔስ አይልም። እያንዳንዱን ስፔስ ነው የሚያጠቀው። እያንዳንዱ ያገ እቺም ብታክልም ይገባባታል። ምን አይነት የሚችል ልጅ ነው። ምን አይነት ጎል ነው ያስቆጠረው። 2ቱም ጎል የሚደንቅ ጎል ነው። የሚደንቅ ሃላንድ 2 ጎል አስቆጥሯል። እንዳልኳችሁ አይመለከተውም። ከሰጣችሁት ያስቆጥራል። ጨዋታው ላይ ኖረ አልኖረ አይመለከት። ለማንኛውም ማንቸስተር ሲቲ በምንለው ልክ አይደለም፣ እንዳቀለል ነው ምናምን አይደለም። ማሬስካ የሚገርም ቡድን ሊያሳየን ይመስላል። ገና እንግዲህ ያልተጨመሩ ተጫዋቾች ቋሚውን ያላየናቸው ተጫዋቾች አሉ። እንደ ቧዲ አይነት ተጫዋቾች ዛሬ አሁን ገብቶ የተመለከትናቸው። ኢቨን ታዳጊዋ የምትገርም ታዳጊን የተመለከትነው። ብቻ የሰላም ያደርግላችሁ። እንዳለ ተኝተዋል እኮ እኛ ምን ቤት ነን? እነሱ በጠዋት እኮ በሃይላይት እኮ ነው ቪዲዮ ቢሰሩልን። ምን ቤት ነን? እስካሁን ሰዓት ነው ቆይ። ኧረ ቼርኪ ማንቸስተር ሲቲ 4 ክሪስታል ፓላስ 1። በስማ ምን አይነት ጌም ነው ያየነው? በኢየሱስ ክርስቶስ ምን አይነት ቅጣት ምት ነው ክሪስታል ፓላሶች ያገቡት? ቼርኪ ምን አይነት ጎል ነው ያገባው? ቼርኪ ምን እየሆነ ነው? ቆይ ባለፈው ተቀይሮ ገብቶ እንደዛ ያያችሁት፣ አሁን ደግሞ ምን አይነት 2 ጎል እንዳገባ እንዲህ። አረ ይሄ ልጅ በዚህ ቀጠለ ያሰጋናል፣ ለሊጋችን ያሰጋዋል። ክሪስታል ፓላስን ሜዳው ላይ እጄ ገልቤዋለሁ ነው የምልህ። ገልቤዋለሁ በቼርኪ 2 ጎል በሃላንድ 2 ጎል። ይሄ ተጫዋች ቼርኪ የሚባለው ተጫዋች ስታርተር ሊቀመጥ ስንል አልሰማልክ ማሬስካ። ይሄን ነው የሚሰራው። ዛሬ ምን አይነት ተጫዋቾች ነው? ምን አይነት ተስፋ ያላቸው። ኤሊዮት አንደርሰን እንዴት ነው የምትችለው? ቧዲ አይደለም አንተ ኔሮሪ ምትክ በቃ የምትመስለው ማለት ነው። በጣም ነው የምትችሉት። ማጌዶ ገብቶ ምን አይነት ራን ያሳየን። ፎደን አሲስት ፎደን አሁንም ለውጥ ያስፈልጋል። ግን በቃ ምን አይነት ምሽት ነው በኢየሱስ አንኤክስፔክትድ ጋይስ። በመጀመሪያ ግን ያባበዱ ትኬቶችና ያባበደ ዌብሳይት እና ያባበዱ ኦዲዲዎች ከፈለጋችሁ ነባስቲ ከ700 በላይ ተከታይ ያለው ዛሬ ደግመነዋል። ተቀላቀሉ እንላችኋለን። ካልሆነ ሊንክ ባይወላልላችሁ ከ700 በላይ ተከታይ ያለው ተቀላቀሉ። ሲቲዝንስ ምን ተሰማችሁ? የዛሬን ሲቲ ካያችሁ በኋላ 4-1 ምን ተሰማችሁ? እስቲ ኮሜንት ላይ አሳውቁ። አስቡት እስቲ እዚህ ቲም ላይ ዶኩ ቢጨመር፣ ፎደን በትክክለኛው ቦታ ላይ ቢጮት ወር ደግሞ ቢወጣም አይደብረኝም። ከባድ ማርጉ እንዲህ ነው ይጮክ ያለው። ዶናሩማም ዛሬ አሪፍ ፎርም፣ ያቺ ቅጣት ብቻ ቂት ከተተችል እንጂ በጣም አሪፍ ፎርም ሁላ ላይ ሰዓት ተርፎ እንደማይሄዱ ምናምን ማጮስ ጀምረናል ነው ማለት። ምን ተሰማችሁ? እስቲ ኮሜንት ላይ አሳውቁኝ። ነባ ማን ነው ይሄንን አካውንት ሚስተር ነባም ፎሎ ማድረጋችሁ እንዳትረሱ። ይመቻችሁ። የኤንዞ ማሬስካው ማንቸስተር ሲቲ ለተከታታይ 2ኛ ጊዜ እንግዲህ የእንግሊዝ ፕሪሚየር ሊግ ጨዋታዎችን ማሸነፍ ችሏል ማለት ነው። ዛሬ እንግዲህ ኤርሊንግ ሃላንድ 2 ጎሎች እንደዚሁም ደግሞ ሪያን ቼርኪ ከአስገራሚ ብቃት ጋር አስገራሚ ጎሎችን አክሎ 4 ጎሎችን ሲያስቆጥር
ክርስቲያን ፓላስ በኩል ደግሞ ፒኖ እጅግ በጣም አስደናቂ ቅጣት ምት እንግዲህ ማስቆጠር ችሏል ማለት ነው። የአራዳ ልጆች ዛሬ ቸርኪ ሜዳ ውስጥ ይለይ ነበረ፣ እንደ ልቡ ነበረ ሲፈነጭ የነበረው ማለት ነው። እንደዚሁም ደግሞ ሃላንድ እንግዲህ ወደ ጎል ማግባቱን በዘንድሮም የውድድር ዓመት አልቆምም ብሏል። ጸጉሬን ተቆረጥኩ እንጂ እግሬ እንዳለ ነው ያለ ይመስለኛል ኤርሊንግ ሃላንድ። የእናንተን ሀሳብ አስተያየት ሼር ኮፕ ሊንክ እያደረጋችሁ ዱብ ዱብ አድርጉት። በዋዲም ተቀይሮ ገብቶ እጅግ በጣም ድንቅ የሚባል እንቅስቃሴ እንግዲህ ሲያርግ እንደነበረ ተመልክተናል። የእናንተን ሀሳብ አስተያየት ዱብ ዱብ እያደረጋችሁ ሼር ኮፕሊንግ አይረሳ። ይመቻችሁ። ይባለት ይላል። በእናት የኔ ማን ሲቲ አለቀለት ነው ያልከኝ? ሲቲ አለቀለት። ቻምፒዮንስ ሊግ ራሱ አትገባም ነው ያልከኝ? ጋርዲዮላ ስለሄደ አለቀለት። እኔን አታቀኝም። ሊግ በተለያየ አሰልጣኝ ረግጬ ገዝቻለሁ። አሁን ኢትስ ማሬስካ ታይም። በስመ አብ ምን አይነት ፐርፎርማንስ ነበር! በጣም እኔ የሆነ ለማካበል ለመጎረር አይደለም፣ ግን ሲቲ ከጋርዲዮላ በኋላ እንደዚህ ተደራጅቶ አሪፍ ሆኖ ያለው ብዬ አላሰብኩም። ፓላስ ሜዳ ይድናል። አንድ ፓላስ እኮ አባቴ ነበር፣ ጌታዬ። ከቶተናም ቀጥሎ ከሚኮ ቀጥሎ ጌታዬ ነበር። ራያን ሸርኪ ማቺሻን እንዴት ነው የምችለው? ምን ላርግ በእናት የኔ ቅመም። የአርሰናል ራስ ምታት ይመች። ሌላው ኤርሊንግ ብሮት ሃላንድ አባቴ ጸጉሩን ስለተቆረጠ ፓወሩ ሄዷል ተብሎ ነበር። እጥፍ ሆኖ ነው የመጣው። ለማንኛውም የሚገርም ፐርፎርማንስ ነበር። ሲቲ ደጋፊዎች እንኳን ደስ አላችሁ። እኔ በጣም ረክቻለሁ። አዩብ ቧዲም የመጀመሪያ ጌሙን አልጓል። ሌሎች በጣም ብዙ ቅያሬዎች ያደርጋል። ማሬስካ ገና ብዙ ነገር ካንተ ጠብቃለሁ። በጣም ነው የምተማመንብህ፣ ምክንያቱም የሊጉ ምርጥ አሰልጣኝ አንተ ነህ። ቴንክ ዩ ኢንዞ ማሬስካ። ምንድን ነው እያበሰለ ያለው ማን? ክሪስታል ፓላስን ሰረርስ ፓርክ ድረስ ተጉዞ 4-1 በሆነ ሰፊ ውጤት ማሸነፍ ችሏል። ኧረ ፐርፎርማንስ በጣም ተሻሽሎ ነው ከመጀመሪያ ሳምንት ጨዋታ የመጡት ማንቸስተር ሲቲዎች ማለት ነው። ኢንዞ ማሬስካ በዚሁ ፐርፎርማንስ አመቱን ሙሉ መቀጠል የሚችሉ ከሆነ ማን በደንብ እፈራቸዋለሁ። በደንብ ነው መጠበቃቸው እስከ ዋንጫ ጉዞ ድረስ ማለት ነው። በጣም ተሻሽሎ ነው የመጡት። የሚገርም ስኳድ ዴፕዝ ነው ያላቸው። በደንብ ቡድናቸውን ኦርጋናይዝ ማድረግ የሚችሉ ከሆነ ደግሞ ማለት ነው። አንተ ዛሬ ምንድን ያየ ነው? ቼልሲ 2 ጎሎችን ኤርሊንግ ብሮት ሃላንድ 2 ጎል ጸጉር ባይኖርም ችግር የለውም ማስቆጠሬን እቀጥላለሁ ብሎናል። ፊል ፎደን 2 አሲስቶችን ማድረግ ችሎ ነበር። ሴሜኖ አሲስት ማድረግ ችሎ ነበር። ማን መጥፎ የምትለው ተጫዋች ሜዳ ላይ በሲቲ በኩል የነበረው አይመስለኝም እኔ በግሌ ማለት ነው። ትንሽ ክሊንሺት በድጋሚ አለመጠበቃቸው ነው ጥያቄ የሚሆነው። ዶናሩማ በራሱ መረብ ላይ ጎል አስቆጥሮ ነበር፣ ግን በራሱ መረብ ላይ ለማለት በጣም የሚያስቸግር ይመስለኛል ለኔ ማለት ነው። የሬሚ ፒኖ ይህን የመሰለ ጎል አስቆጥሮ በራሱ መረብ ላይ ዶናሩማ አስቆጥሯል ተብሎ መያዙ በጣም የሚያሳዝን ይመስለኛል። አንግል ተጋጭቶ ጀርባውን ገጭቶ ነበረ ጎል ላይ ተቆጠረች። የሚገርም ቅጣት ምት ነበር ግን የሬሚ ፒኖ ወደ ጎል አይመጣው ማለት ነው። ዩኒቨርሲቲዎች ጎል ማስቆጠር በሚያስፈልግባቸው ሰዓት ላይ በተደጋጋሚ ጎል ሲያስቆጥሩ ተመልክተናቸዋል። ጨዋታው ማኔጅ ያደረጉበት መንገድ በጣም ጥሩ ነበር። እያንዳንዱ ተጫዋቾች ሙዳቸው በጣም ጥሩ ነበር። ቼልሲ ምን አይነት ተጫዋች ነው ማን እንዴት ነው ድሪብል የሚያደርጉ ያስቆጠራቸው ጎሎች እንዴት እንደሚያምሩ ማለት ነው። ታይት ስፔስ ላይ ማስተር ነው ልጁ ሲጀመር ዊክ ፉት አያውቅም። በቀኝ እግሩም ከቦክስ ውጪ የሚገርም ጎል ማስቆጠር ችሎ ነበረ። ኧረ ሲቲ በዚህ የሚቀጥል ከሆነ በጣም በጣም አስፈሪ ይመስለኛል። ኤኒዌይ ሁለተኛ ሳምንት ሁለተኛ ድል 6 ነጥብ ይዞ ማንቸስተር ሲቲ ጥሩ ግስጋሴ ላይ እየተመለከት ነው እንገኛለን። ለማንኛውም ምናን ስለዚህ ጨዋታ ተላላችሁ ሀሳባችሁን አጋሩኝ። ፕላስ ምልክት መጫ እንዳትረሱ። ፓላስን 4-1 አሸነፍኩ ብለሽ እኮ ይሄን አታፍሪም? ለዋንጫ አፎካከራሉ ምናምን ትይ ይሆናል እኮ አንቺ አድክም ይሆንሽ ፈላ ማለት ነው። ይኸውልህ ይሄን አሰልጣኝ እኔ ከልቤ ያውቋለሁ፣ ጠንቅቄ ያውቋለሁ። ይሄን የባብ ልጅ ማለት ነው በደንብ ነው የማውቀው። መጀመሪያ ላይ እንዲያስደሳስታል ሰላም እንድትሆን ያደርጋል ማለት ነው። ሰዓት አለው፣ ወራት አሉት። ተከታታይ ጨዋታ ሲለጠለጥልህ ያኔ ይገባሃል የዚህ ደነዝ አሰልጣኝ ፍልስፍና ማለት ነው። በደንብ አድርጎ ይገባሃል። ለማንኛውም ይኸውልህ አለሁ ምናምን እንዳትል ተጫዋቾችን አድንቅ። እነ ቼርኪ ይችላል። በቃ ቼርኪን አለማድነቅ ንፉግነት ነው። ቼርኪ ማርያምን ነው የምላችሁ ሹሉክልክ የሆነ አጭር የማይያዝ በመድኃኒዓለም ይሄ መተመጣል ነው። እንደዚህ እስኪያልፋቸው መጠበቅ ራሱ አያስፈልግም። ቼርኪ ማለት ነው ሃላንድ ጅብ እኮ ነው። ሃላንድ በቃ ስጠው ያገባል። አጥቂ ነው በቃ 9 ቁጥር ማለት በቃ ይወልድ እንደሱ ነው። ልብ ወስዱ በስመ አብ። ለማንኛውም ግን እስኪ እቺን አቋማችሁን ትቀጥላላችሁ አትቀጥሉም የሚለውን ነገር እስኪ እናያታለን። እኛም መጀመሪያ ተደስተን ስለነበር እንደዚህ ትዝ ይላችሁ ከሆነ የቼልሲ ፋኖች በደንብ ታውቁታላችሁ እንዴት እንደተደሳሰትን መጄ ላይ። ከዛ ወስዶ ስጥት ሲያደርገን አጣጥመናታል። እስኪ እናያለን። ፈለው ጠብቂ ብቻ እስኪ ጠብቂ። በዚሁ የሚሄድልሽ ከሆነ ጥሩ። እስኪ እናያለን። ጨዋታው በጣም ቦሪንግ ጨዋታ ነው የምር። በስመ አብ ሲቲ
ብቻ ነው እኮ የቀጠቀጣቸው። ምንም እነዛ ምንም የሉበትም። ዘንድሮ ክሪስታል ፓላስ በእውነት በጣም ችግር ውስጥ ነው ያለው። ሁለቱንም ጨዋታ መሸነፉ ምናምን አይደለም፣ የምር በጣም ችግር ውስጥ ነው ያለው። ከባድ ሁኔታ ውስጥ ነው ያለው። እንዴ እንደዚህ አይደለም እኛ የምናውቀው ፓላስ። ምንም ሜዳ ውስጥ መጫወት የማይፈልግ በራሱ ሜዳ ሆኖ መጫወት የማይፈልገው ለምን እንደሆነ አላውቅም። የሆነ በጣም የሚያስጠላ ነገር አለ። በእርግጥ ከማቴታ ጋራ የሆነ ያልተስማሙት ነገር እንዳለ መረጃ እየወጣ ይገኛል። ሊከሳቸውላ እንደሞከረ ምናምን ነገር ሰምተናል። ለምን እነሱ አንድ አመት ኤክስቴንድ የሚደረገውን ነገር እሱ አልፈለገም ነበር፣ እነሱ ነበር ያራዘሙትና ከሷቸውላ እንደነበር መረጃ ወጥቷል። ፓላስ ቤት ውስጥ ያለ መረጋጋቶች እኮ እንዳሉ ግልጽ ነው። ግን በዚህ ልክ የፈራረሰ ቲም ምን አይቻላቅም። ሌላው ኤንዞ ማሬስካ ደረቅ ካልሆነ በስተቀረ ማለት ነው ከዚህ በኋላ ቼርኪ የሚባል ሰውዬን ቋሚ ማድረግ አለበት። ያለበለዚያ ሲቲ ምንም ነገር መፍጠር አይችልም። እንዴ ብቻውን አንተ ምን አይነት ተጫዋች ነው እንዴ? ከባድ ነው የምር፣ በጣም ነው የሚችለው። ሌላው ቦዋዲን አይቼዋለሁ። ስለ ቦዋዲ ማወቅ ከፈለጋችሁ ሌሎች የእግር ኳስ ቤተሰቦች ቦዋዲን አይቶት የማያውቅ ሰው ካለ ያሁን መጨረሻ ላይ ለሴሜኒዮ የሰጠውን ፓስ አይታ ቦዋዲ ማን እንደሆነ መገመት ትችላል። በጣም አዛ ተጫዋች ነው። ገና ከቲሙ ጋር ሲላመድ ደግሞ ታዩታላችሁ እንዴት ጎበዝ እንደሆነ። ግን የምሬ ነው የምነግራችሁ፣ ማሬስካ ዶሚኔት አድርጎ ነው ያሸነፈው የዛሬውን ጨዋታ። ማለት የሲቲ ደጋፊ ሆነ ስትያው አሪፍ ጨዋታ ነው ለሲቲ ደጋፊ። ግን የሆነ ገለልተኛ ሰው ነስተው ፓላስ ምን እያደረገ እንደሆነ ራሱ ግራ የገባው ቲም ነው የሚመስልና በጣም የሚገርም ጨዋታ ነበር። ግን ከሞላ ጎደል ቦሪንግ ነው ጨዋታው ለእኔ ማለት ነው። ምክንያቱም እኔ የሲቲ ደጋፊ ስላልሆንኩ። ይሄ ምንድን ነው የሚባልገው? ራያን ቼርኪና አባቱ ነው እንደሚባልገው። ኧረ በስመ አብ። ሲቲ ላይ 116ኛ ክስ ክፈቱ። ቼርኪን በ30 ሚሊዮን ያመጣው። ኧረ በስመ አብ። እኛ እኮ ማለት ነው ይሄ ልጅ ኤቭሪ 90 ሚኒትስ ኤቭሪ ጌም ይጮት ስንል በምክንያት እኮ ነው። እረ ቼርኪ እኔ ቃል የለኝም። እመቤቴን ነው የምላችሁ። ራያን ቼርኪ እኔ ላንተ ቃል የለኝም። ሲቲን ስትንቅ የነበርሹላ ቶፕ ኦፍ ዘ ሊግ ተመልሰናል ወደ ቦታችን። 4-1 6-7 ይሆን ነበር። እኔ ዛሬ ያየሁት ቲም ሌላ ነው። እረ እኔ በቃኝ በመቤቴ እስክል ድረስ ይበቃኛል። በመቤቴ እስክል ድረስ አዝናንተውኛል። እኔ ቃል የለኝም ለዛሬው ቲም። ሃላንድ ተመለሰ 2 ጎል፣ ቼርኪ 2 ጎል፣ ፎደን 2 አሲስት። ፈርስት ሃፍ መጥፎ የነበረው ፎደን 2 አሲስት አድርጎት። ፎደን ሚድፊልድ ላይ የሚገርም ነበር። ፎደን ቦታውን አስተካክሎለት። ራያን ቼርኪ ነው። ሴሜኒዮ አሪፍ ጌም አሳልፏል። ኩሳኖቭ፣ ዲያዝ፣ ጌሂ እና ግቫርዲዮልም እንደዛው። ኦራይሊ ምርጥ ነበር። ኤሊዮት አንደርሰን ፐርፌክት ነበር። ተቀይረው የገቡት ጭምር። ማካይዶ ምን አይነት ፊውቸር እንዳለው በዛሬው ጌም አሳይቶናል። ሌላው ይቅር ቦዋዲም አሪፍ በቃ ጅማሩ ነው የሁሉም ማለት ነው። ግን ይሄን ቲም አሁንም ጌም ታይም ስጡን፣ ሪትማችንን እያገኘን እንምጣ። ዝም ብላችሁ አዳምጡ። ከዛ በኋላ ታዩታላችሁ ዋንጫውን ቲም ትክክለኛውን ማን ሲቲ ታዩታላችሁ። ከዚህ በፊትም ነግሬያችኋል፣ ጠብቁት። የምታውቁት ሲቲ ይመለሳል ብዬ አይደል? ሲቲዘንስ የስቲፋን ነግሬያችኋለሁ። ጠብቁት፣ በቃ ቢ ፔሸንት ኤንድ ጠብቁት ሲቲ። ከዛ ይኸው ቀስ በቀስ አሁንም ጠብቁት። አሁንም ተረጋግተን ፕራይም ማን ሲቲ ይመለሳል። ዝም ብላችሁ ዌይት። በስመ አብ ምን አይነት ጨዋታ ነው በእናትህ ማሬስካ። ዛሬ ምን አይነት ራስ ምታት የሆነ ጨዋታ ነው ያስመለከትከን። 4 አያችኋ። ለዚህ ነው ሪስክ የሚወስድ ተጫዋች የሚያስፈልገው። ለዚህ ነው ቡድን ውስጥ በቃ ቼርኪ መቀመጥ የለበትም። ልጁ ቴክኒካል ነው። በቃ በጣም ቻንስ ክሬት ይፈጥራል ምናምን ነገር ሪስክ ይወስዳል፣ አይፈራም። ድሪብል አድርጎ አሁን ያገባውን ኳስ ያጋችሁታል። እግዚአብሔር ማጋሪሽ ላይ ያደረገው ደደብን ያደርጋችሁታል። ማንም እሱን አያደርግም ከቼርኪ ውጪ። ከዛ እነሱ ደግሞ መጥፎ የሆነ ቅጣት ምት ዳናሩማ የመሰለ ግዙፍ በረኛ ላይ ያንን ኳስ አገቡት። ከዛ ቼርኪ መች ይሰማል አባቴ 3-1። ከዛ ሮቦቱ ደግሞ ሃላንድ 2 ጎል፣ ቼርኪ 2 ጎል፣ ፎደን 2 አሲስት። እግዚአብሔር የሚገርም ፐርፎርማንስ። ፎደን ግን አንዳንድ ኳስ በጣም ሲስት ነበረ። አንድ ደግሞ መወራት ያለበት ለዚህ ጨዋታ ላይ ማለት ነው አንደርሰን የሚገርም ፐርፎርማንስ ነው ዛሬ ያሳየኸው። እግዚአብሔርን በቃ እኔ ቡድኔ ዛሬ ኡፍ የሚያስብል እንዲ ዊንገር ላይ ራሱ እንዲ ማን አድንቄ ማን ልጨር። እግዚአብሔር አሁን የሊጉ መሪ ሆነናል ማለት ነው። እንቀጥላለን። የመጀመሪያ ሐሳቤ እንግዲህ የዘንድሮን የፕሪሚየር ሊግ ዋንጫ እንበለዋለን ብዬ ነበር። በልተብዬና ቅሜ ነው ይቅር በሉኝ። አንበለው ነው። ሁለተኛ ደግሞ ማንቸስተር ሲቲ ምንም የተቀየረው ነገር የለም። አጋየው ፓላስን ያለ ሜዳ ሆኖ ግይትን ያደረገው እጭና ያራዳልገት ስትልትልት ያደረገው ፓላስን። ሌላኛው ደግሞ ጸጉሩን ቢቆረጥም ባይቆረጥም ሃላንድ ነው። ቸርኪ ነው። ማንቸስተር ሲቲ ዘንድሮም ጋይስ አስጊ ነው። ብሮ እየነቃሽ ነው። ብሮ ዋንጫ እንበላለን እያለች ነበረ። የማይሆን ነገር ነው። የምሬ ነው። የሚገባው ተጫዋች ደግሞ ይኸው ቸርኪ ሲወጣ ማንም የሚገባው ነው።
ፎደን ሲወጣ ማን ነው የሚገባው ነው። ኤንደርሰን ሲወጣ ማን ነው የሚገባው ነው። እና እንዴት አያችሁት የሲቲ ደጋፊዎች? የሚገርም ጨዋታ ነበረ፣ በጣም የሚገርም ሃላንድ ሁለቱም ጎሎች ጽድት ያሉ ጎሎች ናቸው። ቸርኪ ያገባቸው ጎሎች ጽድት ያለ ፎደን የሚገርም ፎደን እያየን ዛሬ የምሬን ፕራይም ፎደን ሊመጣ ነው ጋይስ እና አሪፍ ጨዋታ ነበር። ኮንግራቹሌሽን ማንቸስተር ሲቲ እንግዲህ 2 ተከታታይ ጨዋታ በማሸነፍ የፕሪሚየር ሊጉ መሪ ሆኗል። ማሊያም ትፈልጉ ሰዎች ደግሞ እንግዲህ ኦሪጂናል ማሊያዎችን 2ኛ ሳምንት እየጀመረ ነው። ኦሪጂናል ማሊያዎችን ከናሁም ጋር እዘዙ። ስልኬ ከታች አስቀምጣለሁ ወይም ባዮ ላይ ያለ ክፍለ ሀገርም የትም ቦታ እንልካለን። ከህፃን እስከ አዋቂ ፕሌይ ቨርዥን ተጫዋቾች የሚለብሱት ማሊያ ጂቪሲ እና እንደገና ሻርፕም የቆዩ ኦልድ ማሊያዎችም